Tumi. አሁን የምንገኘው በምስራቅ ሐረርጌ ቁንዱዶ በሚባለው ተራራ ላይ ነው። ይሄ ተራራ ከፍተኛ ታሪክ ጠገብ ቦታ ነው። በዚህ ቦታ ላይ አዋቂዎች፣ የሀገር ሽማግሌዎች እንደሚናገሩት የአህመድ ግራኝና ድንግል በ15ኛው ክፍለ ዘመን የነበረው ግጭት እዚህ አካባቢ ላይ ሸሽቶ የመጣው ጦር ሙሉ በሙሉ ከመደምሰስና ታሪኩ ከመጥፋቱ በፊት ውስን ፈረሶች እዚህ ተራራ ላይ እንዲወጡ አድርገው ነበር ይባላል። የዚያ ምክንያት እኛ በውጊያው ብንወድቅ ብንቀር ታሪካችን ጠፍቶ አይቀር ከሚል መነሾ እንደሆነ የዚህ አካባቢ ሀገር ሽማግሌዎች እና አዋቂዎች ገልጸውልናል። በዚያ ጊዜ የተዋቸው ፈረሶች ሲሞቱ፣ ሲጎሉ፣ ሲጨምሩ ቆይተው ዛሬ ወደ 48 ገደማ የቤተሰብ የለመዱ የቤት ፈረሶች ሳይሆኑ የዱር ፈረሶች እዚህ ቦታ ላይ ይገኛሉ። ተራራው ትንሽ ከፍታ ያለው ቦታ፣ መጠነኛ ቅዝቃዜ ያለው ቦታ ነው። የፈረሶቹን ቅርጽ ያየን እንደሆነ በተለምዶ ከምናውቃቸው ፈረሶች በተለየ ሁኔታ አንገታቸው ረዘም ያለ ነው እና እነዚህን የዱር ፈረሶች እና በዚህ ተራራ ያለውን ሃይኪንግ ሰዎች እየመጡ እንደሚያዩ ሰምተናል። ከዚያም በተጨማሪ ልክ እንደ ባሌ ሁሉ 3-4 ቦታ በጣም ረዣዥም ኬቮች እዚህም አካባቢ አሉ። እንደገለጹልኝ ከሆነ በርዝመታቸው ባሌ ካለው የሚበልጥ ነው የሚል ሰምቻለሁ። በአይኔ አላየውም። እነዚያን ኬቮች፣ የሃይኪንግ ቦታዎች፣ እነዚህን የዱር ፈረሶች እንደምታዩት ይሄ ተራራ ቁንዱዶ ብቻ ሳይሆን አንዳንዶች ደብሊው ማውንቴን ይሉታል በቅርጹ የተነሳ ተራራው በራሱ በጣም ከፍተኛ ውበት ያለው ለእይታ የሚማርክ ቦታ ነው የምናየው። ፈረሶቹም ያየን እንደሆነ ትናንሾችም ስላሉ ትውልድ የሚቀጥል ይመስላል። እዚያ ማዶ የምናያቸው የተወሰኑ ፈረሶች አሉ፣ እዚህ ጋርም እንደዚሁ አሉ። እነዚህ ፈረሶች በቤት ከምናውቃቸው ፈረስ ለየት የሚያደርጋቸው ኦሪጂናቸው ሳይሆን ከጊዜ በኋላ እዚህ በመቆየት በቅርጻቸው በቁመናቸው የተለየ ቅርጽ እንዳላቸው ማየት ችለናል። እነዚህ መጠበቅ ያስፈልጋል። ኔቸር መጠበቅ፣ ታሪክ መጠበቅ ይበልጥ አስቦ ማስቀጠል ለትውልድ ጠቃሚ መሆኑ ብቻ ሳይሆን ከፍተኛ የቱሪስት መስህብም ሊሆን ይችላል። እንግዲህ አስቡት የዛሬ 500 ዓመት ከባቢ የነበረ ግጭት ውስጥ እንደ ቅሪት የቀሩ ፈረሶች ዛሬ እነሱን ተንተርሶ ታሪክ እንዲወሳ ያኔ በውጊያ የተሳተፉ ሰዎች እንዳይዘነጉ ማድረግ መቻላቸው በቀላል የሚታይ ጉዳይ አይደለም። ታሪክ ባስቀመጥነው ልክ ባስቀመጥነው ቦታ እንዳለ ሳይሸረሸር የማይቀመጥ ቢሆንም ብርቱ ትውልድ፣ አዋቂ ትውልድ፣ አስተዋይ ትውልድ ሲኖር ግን በዚህ መንገድ ከልጅ ልጅ የተሸጋገረ ሊቀጥል ይችላል እና ከዚህ ቀደም በተለያየ መንገድ ሰምተን ሊሆን ይችላል። አሁን ግን በሚዲያ ሲቀር እኛ መተን ስናይ ብዙሃን የማየት ፍላጎታቸው ሲነሳሳ ከታሪክነት ባለፈ የሚጎበኝ ቦታ ሀብት የሚመጣበት ቦታም የመሆን እድሉ ሰፊ ነው። በቅርቡ ኬቮችን እናያቸዋለን። እነዛን ኬቮችና እነዚህን አካባቢ ሃይኪንጉን ጨምሮ ከፍተኛ የቱሪስት መስህብ እንደሚሆን ይጠበቃል። የምስራቅ ሐረርጌ ሰው በጣም ብርቱ ሰራተኛ፣ ስራ የሚወድ፣ ታሪክ የሚወድ፣ እምነቱን የሚያከብር፣ አካባቢን የሚጠብቅ ህዝብ ነው። እዚህ ብቻ ሳይሆን ከዚህም ወጥተው ወደ ሌላ አካባቢ ሲሰፍሩ ሐረርጌዎች በስራ ይታወቃሉ። በርትተው ሰርተው ኑሯቸውን ያሻሽላሉ። እዚያ ላይ የቱሪዝም መስህብነቱ ታክሎበት በእርሻ፣ በንግድ፣ በቱሪዝም ከዚያም እያለ ወደ ኢንዱስትሪ የሚያድግ ከሆነ የሰውን ህይወት ያሻሽላል። የከባቢውን መልክዓ ምድር አሁን ካለበት በላይ ሰዎች የተበራከቱ ሲሄዱ ዛፍ እየተከል ለማስዋብ ይመቻል እና እዚህ በተለያየ ነው ጉዳይ ኢትዮጵያ ተዝቆ የማያልቅ ታሪክ፣ ተነግሮ የማያልቅ ታሪክ፣ ታይቶ የማይጠገቡ ስፍራዎች ያላት ሀገር መሆኗን ያመለክታል። በሌላው ዓለም እንደዚህ ያለ ቦታ ብዙ ሰው የሚጎበኘው የሚያየው ነው። በእኛ ሀገር
እንደ መንግስት ከተሰጠው ዝቅተኛ ትኩረት የተነሳ እንደዚህ አይነት ቦታ ብዙ ባይታይም ለወደፊቱ ግን እነዚህን አቅም በፈቀደ መጠን እያለሙ ተጨማሪ ገቢ ማስገኛና ታሪክ ማስቀጠያ ቦታ መሆን እንዳለባቸው ይሰማኛል። ባየው ነገር በጣም ደስ ብሎናል። እዚህ ቦታ መጥቶ የሚያይ ሰውም በሚያየው ነገር እንደሚደሰት ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። Yeah.